ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። ነገ መጋቢት 23 ምሽት 4 ሰዓት ላይ ሊቨርፑል ከኤቨርተን የሚያደርጉት የመርሲሳይድ ደርቢ ጨዋታ አለ። በአንፊልድ የሚደረግ ጨዋታ ነው። ከዛ ጨዋታ በፊት እንግዲህ አሰልጣኝ አርነ ስሎት ጋዜጣዊ መግለጫን አካሂደው ነበር። በዛ ጋዜጣዊ መግለጫ ላይ እንግዲህ የተለያዩ ጥያቄዎችን ተጠይቋል። ለነዛም ጥያቄዎች እንግዲህ ምላሽ ሰጥቷል። ምን ተጠየቁ፣ ምንስ መለሱ የሚለውን ነገር ይዤላችሁ መጥቻለሁ። እስከ መጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ እንደዚሁም ደውላን በመጫን ደግሞ ሁሉ ጊዜ የሊቨርፑል የሚመለከቱ የተለያዩ ጉዳዮችን ዜናዎችን ይዤ ስመጣ ወደ እናንተ እንዲደርስ ማድረግ ትችላላችሁ ማለት ነው። አሁን በቀጥታ እንግዲህ ወደ ጋዜጣዊ መግለጫው እንገባለን። በመጀመሪያም የተጠየቁት እንግዲህ በትሬንት አሌክሳንደር አርኖልድ ዙሪያ ነበረ። በዚህ የኢንተርናሽናል ብሬክ ወቅት እንግዲህ በትሬንት አሌክሳንደር አርኖልድ ዙሪያ የተለያዩ ጉዳዮች እየወጡ ነው ያሉት። ወደ ማድሪድ ይገባል ነው እየተባለ ያለውና ምን ያህል በሊቨርፑል ይቆያል ብላችሁ ታምናላችሁ ከዚህ ሲዝን በኋላ? በተጨማሪም ደግሞ በአርኖልድ ዙሪያ በሚነገሩት ነገሮች ዙሪያ ያሉት ምንድነው? በተጨማሪ የነገሩት ነገር አለ ወይ በዚህ ጉዳይ ዙሪያ ተብሎ ተጠይቀው ነበረ። እሳቸው በምላሻቸው ምንድነው ያሉት? በሚያሳዝን ሁኔታ እንግዲህ በዚህ ሰዓት ላይ ጉዳት ላይ ነው የሚገኘው ይህ ተጫዋችና ምናልባት ባይጎዳ ኖሮ እንግዲህ ለእንግሊዝም ራሱ በጣም ጥሩ ጨዋታ ማድረግ የሚችልበት እድል ነበረው። ነገር ግን አሁን ጉዳት ላይ ነው ያለው። የሱም ትኩረት የሚሆነው እንግዲህ ከዛ ጉዳት ማገገም ላይ ነው። የኛም ትኩረታችን እንግዲህ እሱን መርዳት ነው ከዚህ ጉዳት እንዲወጣ፣ ሌላ ምንም አዲስ ነገር የለም ብለዋል። እና ይህ ነገር እንግዲህ በኮንትራት ዙሪያ ባለው ነገር እንግዲህ አሁን ብቻ ላይ የተነሳ ጉዳይ አይደለም። ላለፉት 8 ወራት እንግዲህ ከፍም ዝቅም ይያል በዚህ ጉዳይ ዙሪያ እንግዲህ ሲነሳ ነበረ። በሱ ተጫዋች ላይ ብቻ ሳይሆን በአርኖልድ ብቻ ሳይሆን በመሐመድ ሳላህም በቨርጂል ቫን ዳይክ ዙሪያ እንግዲህ ያለፉትን 8 ወር ሲነሳ ነበር። እናም የኛም ትኩረትም እንግዲህ ሲኖር የነበረው በተጫዋቾቹ የኮንትራት ጉዳይ ሳይሆን በተጫዋቾቹ ፐርፎርማንስ ላይ ነው። እና ያለፉትን ጊዜያቶች እንደተመለከት ነው እንግዲህ ሶስቱም በጥሩ ሁኔታ ሲንቀሳቀሱ ነው የነበረው። እና አሁን ላይም ትኩረታችን የሚሆነው እንግዲህ አርኖልድ ከጉዳት እንዲያገግም መርዳት ነው። እንደዚሁም ደግሞ መሐመድ ሳላህንና ቨርጂል ቫን ዳይክን ደግሞ የመርሲሳይድ ደርቢን ጨዋታ እንዲያሸንፉ ማድረግ ነው ብለዋል። ከዛ አያይዞም የተጠየቁት ደግሞ ምንድነው የዚህ የኮንትራት ጉዳይ አይረብሽውትም ወይ ከዚህ በኋላ ስላለው ነገር ተብሎ ተጠይቀው ነበር። እሳቸው በመላሻቸው ምንድነው ያሉት? ምንም አይረብሸንም፣ ምክንያቱም እንግዲህ ያለፉትን ጊዜያቶች ይህ ሲዝን ሲጀመር ጀምሮ እንግዲህ የኮንትራታቸው ጉዳይ እንዳለ ነው የነበረውና እስካሁንም ድረስ እንግዲህ ምርጥ ብቃታቸውን ነው እያሳዩ ነው የሚገኙት። ምናልባት እንግዲህ ያለፉት 2 ጨዋታዎች ላይ እንግዲህ ጥሩ መንቀሳቀስ አልቻለም። በዛ ዙሪያ እንግዲህ ብዙ ነገሮች ተነስቷል። እኔም በእነዚህ ጨዋታዎች እንግዲህ ደስተኛ አይደለም የነበርኩት። በተለይ ደግሞ የኒውካስል ጨዋታ ላይ ደስተኛ አይደለሁም የነበርኩት። ምክንያቱም እንግዲህ በጨዋታው ላይ እንግዲህ ሊቨርፑል መሸነፍ ይገባን ነበር። ምክንያቱም ኒውካስሎች ከኛ በጣም ተሽለው ነበር እየታዩትና በዚህ ሲዝን እንግዲህ ለመጀመሪያ ጊዜ ነው እንግዲህ በጨዋታው ላይ መሸነፍ ይገባናል የነበረው እና የተሸነፍንበትም ጨዋታ ብለዋልና ባሳየነው እንቅስቃሴ በዛ ደስተኛ አይደለም። ነገር ግን ባለፉት ጨዋታዎች በሌሎች ጨዋታዎች ላይ እንግዲህ ጥሩ መንቀሳቀስ እችለናል። እነዚህም ተጫዋቾች እንግዲህ ኮንትራት ጉዳይ ያያለባቸው ጥሩ መንቀሳቀስ እችለዋልና ከዚህ በኋላም ለሚኖሩት ጨዋታዎች እንግዲህ የነዚህ ኮንትራት ጉዳይ ጨዋታው ላይ ተጽዕኖ አይፈጥርም። ምክንያቱም እንግዲህ ቶፕ ፕሮፌሽናል የሆኑ ተጫዋቾች ስለሆኑ ብለዋል። በመቀጠልም የተጠየቁት ደግሞ እንግዲህ ያለፉትን 2 ጨዋታዎች በተከታታይ ተሸንፋቸዋል። ይህ ነገር ደግሞ በዚህ ሲዝን ላይ እንግዲህ ለመጀመሪያ ጊዜ ነው ያጋጠማችሁና ምን ያህል ተጫዋቾች ምርጫ ላይ አፌክት ያደርጋቸዋል ወይም ተጽዕኖ ይፈጥራል የነዛ 2 ተከታታይ መሸነፍ? እንደዚሁም ደግሞ የኢንተርናሽናል ብሬክ በመሃል መምጣቱስ ምን ያህል ተጽዕኖ አለው ተብሎ ተጠይቀው ነበር። እሳቸው በምላሻቸው ምንድነው ያሉት? እንግዲህ ከነዛ ጨዋታ በኋላ እንግዲህ ቀጥታ ወደ ኢንተርናሽናል ብሬክ ነው ያመሩት። በነዛ በኢንተርናሽናል ብሬክ ጨዋታ ላይ እንግዲህ ጥሩ ጨዋታዎችን መጫወት ይችላል። አንድም ሁለትም የተጫወቱአሉና በዛ ጥሩ የሚባል እንቅስቃሴ ማድረግ ይችላልና ልክ እንደተመለሱ እንግዲህ ትንሽም ቢሆን ስለነዛ 2 ጨዋታዎች አንስተናል። ነገር ግን ደግሞ አብዛኞቹ ተጫዋቾች እንግዲህ እነዛን 2 ጨዋታዎች እንግዲህ አረሷቸውም። በነዛ ጨዋታዎችም እንግዲህ በጣም ተበሳጭተዋል። በሻምፒዮንስ ሊጉ መውጣታችን በጣም ተናደናል። ነገር ግን ደግሞ በሻምፒዮንስ ሊጉ እንግዲህ ካደረግናቸው 8-9 ጨዋታዎች እንግዲህ 8ቱን ማሸነፍ እችለናል። ፒኤስጂ ሁለተኛው ጨዋታ በተሸነፍንበት ጨዋታ ራሱ ጥሩ የሚባል እንቅስቃሴን ማድረግ ችለን ነበርና በፔናልቲ መውጣታችን እንግዲህ እድለቢስነት ነው እንጂ በጣም ጥረት አድርገን ነበር። የምንችለውን ሁሉ መስጠት ይችላል። ተጫዋቾቹም እንግዲህ ሙሉ ጥረት ማድረግ ይችላል ነበርና በዛ ጨዋታ ላይ እንግዲህ ተጫዋቾቹን መውቀስ አልችልም፣ ምክንያቱም የሚችሉትን ያህል ጥረት ስላደረጉ። የፍጻሜው ጨዋታ ላይ እንግዲህ በጣም የሚያበሳጭ ጨዋታ ነው የነበረው፣ ምክንያቱም እንግዲህ ሙሉ ለሙሉ ስለተበለጥን ማለት ነው። በዛ ላይ እንግዲህ ብዙ መነጋገር የምንችላቸው ነገሮች አሉ። ከዛም እንግዲህ ማሻሻል የሚገባን ነገሮች አሉ ብሏል። ነገር ግን በመጀመሪያው ጨዋታ ግን በተጫዋቾች ላይ የምፈርድባቸው ነገር የለም። በሁለተኛው ጨዋታ ላይ ግን በጣም የሚያበሳጭ ጨዋታ ነበር ብሏል። ከዛም በኋላም የተጠየቁት ደግሞ በመርሲሳይድ ደርቢ ጨዋታ ላይ ነበር። ምንድነው የተጠየቁት? በዚህ ጨዋታ ላይ እንግዲህ ምንድነው የምትጠብቁት ነገር? በተለይ ደግሞ ከመጀመሪያው ዙር በተደረገው ጨዋታ አንፃር ስንመለከተው ከዚህ ጨዋታ ምን ተጠብቃላችሁ ተብሎ ተጠይቀው ነበር። እሳቸው በምላሻቸው ምንድነው ያሉት?
ተመሳሳይ ነገር ነው የምጠብቀው ብሏል። በተለይ ደግሞ ከጨዋታ አንፃር ስንመለከተው ተመሳሳይ ነገር ነው፣ ከታክቲክ አንፃር ስንመለከተው ተመሳሳይ ነገር ነው። ነገር ግን ደግሞ ከደጋፊዎች አንፃር ከኢሞሽን አንፃር ግን የተለየ ነገር ነው የምንጠብቀው ብሏል። ምክንያቱም እንግዲህ በጉዲሰን ፓርክ ላይ በተደረገው ጨዋታ እንግዲህ እነሱ አንድ ነገር ሲፈጥሩ ደጋፊዎቻቸው በጣም ሲያበረታቷቸው ነበር። በእያንዳንዱ ፋውል፣ በእያንዳንዱ ግጭት ላይ፣ በእያንዳንዱ ሙከራ ላይ እንግዲህ በጣም ሲደግፏቸው ነበርና ያ ነገር እንግዲህ እነሱ ላይ የሚያጋጥም አይሆንም። በተቃራኒው የሊቨርፑል ተጫዋቾች እንግዲህ እያንዳንዷን ነገር ባደረጉ ቁጥር እንግዲህ የሊቨርፑል ደጋፊዎች እንግዲህ ትልቅ ድጋፍ ይሰጧቸዋል ብዬ እጠብቃለሁና ከኢሞሽናል አንፃር የተለየ ነገር ነው የምንጠብቀው። ከእግር ኳሳዊ አንፃር ግን ተመሳሳይ ነገር ነው የምንጠብቀው። ምክንያቱም እንግዲህ ኤቨርተኖች ሞይስ ቀጠረ በኋላ እንግዲህ 9 ጨዋታ አድርገው ምንም ጨዋታ አልተሸነፉምና የሚለውጡበት ምንም ምክንያት የለም። እኛም ደግሞ በፕሪሚየር ሊጉ እንግዲህ አንደኛ ደረጃ ላይ ነን ያለነውና ምን ለውጥበት ምንም አይነት ምክንያት የለም። ስለዚህ ተመሳሳይ ነገር ነው የምንጠብቀው ብለዋል። በመቀጠልም የተጠየቁት ደግሞ በመጀመሪያው ዙር ጨዋታ እንግዲህ በጉዲሰን ፓርክ ላይ በተደረገው ጨዋታ እንግዲህ በተለይ ጨዋታው ከተጠናቀቀ በኋላ እንግዲህ በጣም ብዙ ግርግሮች ነበሩ። ቀይ ካርድም አግኝቷል በዛ ጨዋታ ላይና በዛ ነገር ላይ እንግዲህ ትኩረት ሰጥተዋል። በተለይ ደግሞ ቀጣይ ጨዋታዎች ላይ እንደዚህ አይነት ነገር ድጋሚ እንዳይፈጠር ተብሎ ተጠይቀው ነበር። እሳቸው በምላሻቸው ምንድነው ያሉት? ተስፋ አደርጋለሁ እንደዚህ አይነት ነገሮች ድጋሚ እንደማይፈጠሩ፣ ነገር ግን ደግሞ ቃል መግባት ይቸግረኛል። ምክንያቱም ይህ ኳስ ነውና ኳስ ላይ የሚፈጠሩ ብዙ ነገሮች አሉ፣ ኢሞሽናል የሚያደርጉ ብዙ ነገሮች አሉና ምን ልታረግ እንደምችል ራስን መቆጣጠር አንዳንድ ጊዜ የሚከብድበት ጊዜ አለ። ነገር ግን ደግሞ ተመሳሳይ ነገር እንደዛ 8 ደቂቃ ተጨምሮ ብዙ ነገሮች የተፈጠሩበት እንደዚሁም ደግሞ እኛን የሚጎዳው ውሳኔዎች የተወሰኑበት ጨዋታዎች ደግሞ በድጋሚ አያለው ብዬ ደግሞ አልጠብቅም ብሏል። ከዚህም በኋላ እንግዲህ እንደዚህ አይነት ነገሮችም ይፈጠራሉ ብዬ ተስፋ አላደርግም። ነገር ግን ኳስ ስለሆነ እንግዲህ የሚፈጠረውን ነገር አናቅም። እኔ ግን በተቻለኝ መጠን ግን ያንን ነገር ላለማድረግ እሞክራለሁ፣ ነገር ግን ቃል አልገባም ብለዋል። በመቀጠልም የተጠየቁት ደግሞ እንደዚህ ተከታታይ ጨዋታዎችን ስትሸነፍና የሚያበሳጩ ውጤቶችን ስታመጣ እንግዲህ ብዙ ተጫዋቾችና አሰልጣኞች የሚፈልጉት ምንድነው በቀጥታ ሌላ ጨዋታን መጫወትና ያንን ጨዋታ አሸንፎ እንግዲህ ከእንደዚህ አይነት ነገር ውስጥ መውጣትን ነው የሚፈልጉት። እናንተ ከተጫወታችሁ ደግሞ 15 16 ቀን አልፏችኋልና በዛ ዙሪያ ያላችሁ ስሜት ምንድነው እና ጨዋታን ለመጫወት ምን ያህል ጓጉታችኋል ተብለው ተጠይቀው ነበር። እሳቸው በምላሻቸው ምንድነው ያሉት? እኔ ወደ ጨዋታ ለመመለስ በጣም ጓጉቻለሁ፣ ምክንያቱም እንግዲህ 15 16 ቀን ስላለፈው ከተጫወተን። ነገር ግን ተጫዋቾቹ ደግሞ በኢንተርናሽናል ብሬክ ወቅት እንግዲህ ለሀገራቸው ወሳኝ የሚባሉ ጨዋታዎችን ተጫውተዋል። ከተጫወቱም እንግዲህ ቢያንስ አንድ ሳምንት ቢሆናቸው ነው። ነገር ግን ደግሞ ሁላችንም ለሚቀሩት 9 ጨዋታዎች እንግዲህ በጣም ጓጉተናል። ምክንያቱም እንግዲህ አሁን ያለንበት ፖዚሽን አንደኛ ደረጃ ላይ ነን ያለነውና ቀጣይ ለሚደረጉ 9 ጨዋታዎች እንግዲህ በጣም ጓጉተናል። እንደዚሁም ደግሞ ተጫዋቾቹ ራሱ ሪፍሬሽ ያደረጉ ይመስለኛል። ነገር ግን ደግሞ ያለፉት ጨዋታዎች ራሱ ሁሉም ኔጌቲቭ ናቸው የምንላቸው አይደሉም። ምክንያቱም እንግዲህ ለፍጻሜ ራሱ ተጫውተናል። ከዛ በፊትም እንግዲህ በሻምፒዮንስ ሊግ ተጫውተናል። ከፒኤስጂ ጋርም እንግዲህ ድንቅ የሚባል ጨዋታ ማድረግ ችለናል። አንዱ ላይ በጣም ተከላክለን ነበር የወጣነው፣ አንደኛው ላይ ደግሞ በጣም የሚገርም ጨዋታን መጫወት ችለን ነበር፣ አጥቅተናቸው መጫወት ችለን ነበር። እናም እንደኔ አስቴት እንግዲህ በዘንድሮ በተደረጉ የሻምፒዮንስ ሊግ ጨዋታዎች ከፒኤስጂ ጋር ያደረግነው ጨዋታ እንግዲህ ምርጥ የሚባለው ጨዋታ ነው የነበረውና በዛም እንግዲህ በተጫዋቾቼ በጣም እኮርቻለሁ። በመሸነፋችን ግን ያናዳል፣ እድለኛ አይደለንም በፔናልቲ መሸነፋችን። ነገር ግን ደግሞ በጣም ኮርቼባቸዋለሁ። ስለዚህ ሁሉም መጥፎ የሚባሉ አይደለም የነበሩት ጨዋታዎቹ፣ በመሸነፋችን ቢያናደንም ብለዋል። በቀጣይም የተጠየቁት ደግሞ ምንድነው ከዚህ በፊት እንግዲህ ያለፉትን 3 ጨዋታዎች የፍጻሜ ያህል ነው የምንመለከታቸው ብላችሁ ነበርና ለዚህ ጨዋታ የፍጻሜ ያህል ነው ወይ የምትመለከቱት? ለቀሪዎቹ 9 ጨዋታዎችስ የፍጻሜ ያህል እየተመለከታችሁ ነው ወይ የምትገቡት ተብለው ተጠይቀው ነበር። እሳቸው በምላሻቸው ምንድነው ያሉት? የፍጻሜ ያህል ነው ልንለው እንችላለን። በእርግጥ ለኛ ብቻ አይደለም ለሁሉም ቡድኖች እንግዲህ የፍጻሜ ያህል ነው ከዚህ በኋላ የሚቀር ጨዋታዎች። ምክንያቱም እንግዲህ የሊግ ጨዋታዎች ሊጠናቀቁ ሲሉ የመጨረሻዎቹ ጨዋታዎች እንግዲህ የፍጻሜ ያህል ነው የሚታዩት፣ በጣም ወሳኝ የሚባሉ ጨዋታዎች ናቸው። ነገር ግን እኔ ባለፈውን 3 ጨዋታዎች እንግዲህ የፍጻሜ ያህል ነው ያልኩትኝ። አንደኛው የፍጻሜ ስለምንጫወት ነው፣ ሁለተኛው ደግሞ ለሻምፒዮንስ ሊግ ራሱ ቢሆን የጥሎ ማለፍ ጨዋታ ስለነበረ እንግዲህ የፍጻሜ ያህል ነው ብለነው ነበር። ነገር ግን ከዚህ በኋላ ያሉት ጨዋታዎች ራሱ በጣም ወሳኝ የሚባሉ ጨዋታዎች ናቸው። 9ኙም ጨዋታዎች ወሳኝ ናቸው። ነገር ግን የሚጀምረው በነገው ጨዋታ ነው፣ ከኤቨርተን ጋር በመናደርገው ጨዋታ ነው። እናም የነገውን ጨዋታ እንግዲህ ወሳኝ የሚያስብለው ደርቢ ብቻ ስለሆነ ሳይሆን አሁን ያለንበት የፖዚሽን ራሱ አንደኛ ደረጃ ላይ ስለሆነ እንግዲህ ይህንን ነገር ለማስቀጠል እንግዲህ የነገው ጨዋታ በጣም ወሳኝ ነው ብለዋል። በመቀጠልም የተጠየቁት ደግሞ በኬዛ ዙሪያ ነው። ባለፈው እንደሚታወቀው እንግዲህ በሊግ ካፕ ፍጻሜ ጨዋታ ላይ ተቀይሮ ገብቶ ጎል ማስቆጠር ችሏልና ከዚህ በኋላ ለሚቀሩ ጨዋታዎች ምን ያህል ኢንቮልቭ ያደርጋል ብላችሁ ታስባላችሁ? በተለይ ደግሞ ከዚህ በፊት እንግዲህ ትሬኒንግ ላይም ብዙ ጊዜ እያየሁት አይደለም
አይደለም ብለው ነበርና በዚህ ዙሪያ ያሉት አስተያየት ምንድነው ተብሎ ተጠይቀው ነበር። እሳቸው በምላሻቸው ምንድነው ያሉት? ብዙ ጊዜ ኬዛን ያላየሁበት ምክንያት እንግዲህ ጨዋታ በመደራረቡ ምክንያት ብቻ ሳይሆን እሱም ከሚፈልገው እኛም ከምንፈልገው በላይ በመጎዳቱ ምክንያት ነው የነበረው። ነገር ግን ደግሞ እንደዚህ ተቀይሮ ገብቶ እንግዲህ እንደዚህ ተጽዕኖ መፍጠሩ እንግዲህ በጣም የሚያስደስት ነገር ነው። ነገር ግን እሱ ብቻ አይደለም፣ ሌሎችም ተጫዋቾች እንግዲህ እንደዚህ ተቀይሮ እየገቡ ተጽዕኖ ሲፈጥሩ ተመልክተናቸዋል። አሁን ለምሳሌ ሃርቪ ኤሊየትን ብንመለከቱ ያለፉትን 4-5 ጨዋታዎች እንግዲህ ምን ያህል ገብቶ ጨዋታን ሲቀይር እንደነበረ እንግዲህ መመልከት እችለናል። ነገር ግን ደግሞ ኬዛ እንግዲህ የሚፎካከረው ከመሐመድ ሳላህ ጋር ነው። መሐመድ ሳላህ እንግዲህ ዘንድሮ በጣም ድንቅ የሚባልን ጊዜን እያሳለፈ ነው የሚገኘው። ምርጥ የሚባለውን አመቱን እንግዲህ እየተመለከትን ያለነውና ከሱ ጋር መፎካከሩ እንግዲህ ትንሽ ከባድ አድርጎታል። ነገር ግን ደግሞ እምነት አለን እሱ ላይ በየትኛውም ጨዋታ ስንፈልገው ገብቶ ተጽዕኖ መፍጠር እንደሚችል እናውቃለን ብለዋልና እኛ በምንፈልገው ሰዓት እንግዲህ እያስገባ ነው እየተመለከትነው ነው የምንገኘው። ነገር ግን ደግሞ የሚደነቀው ነገር ምንድነው? እኛ በምንፈልጋቸው ሰዓት እንግዲህ እንደዚህ ተቀይረው ገብተው ተጽዕኖ ሲፈጥሩ ማየት በጣም የሚያስደንቅ ነገር ነው። ምናልባት ግማሹ በእኔ ሊሆን ይችላል፣ ግማሹ ደግሞ በእነሱም ሊሆን ይችላል። ሁልጊዜም እንግዲህ ፊት ሆኖ ዝግጁ ሆኖ መጠበቃቸው ማለት ነውና ሁሌም እሱ ላይ እምነት አለን እኛ በምንፈልገው ሰዓት ገብቶ እንግዲህ ተጽዕኖ መፍጠር እንደሚችል ብለዋል። በመቀጠልም የተጠየቁት ደግሞ እንግዲህ ይህ የኢንተርናሽናል ብሬክ ጨዋታ እንግዲህ የመጨረሻው የኢንተርናሽናል ብሬክ ጨዋታ ነው ሲዝኑ ከመጠናቀቁ በፊትና ይህ የኢንተርናሽናል ብሬክ ጨዋታ እንግዲህ ከሌሎቹ በምንድነው ለየት የሚያደርገው ተብሎ ተጠይቀው ነበር። እሳቸው በምላሻቸው ምንድነው ያሉት? ይህን ለየት የሚያደርገው እንግዲህ ያለፉት የኢንተርናሽናል ብሬክ ጨዋታዎች እንግዲህ በመሃል የመጮቻ ጊዜ ያለው የ1 ወርና 2 ወር ነው። ከዛ በኋላ ኢንተርናሽናል ብሬክ አለ። ይህ ያለፈው የኢንተርናሽናል ብሬክ ግን ከ4 ወር ጨዋታ በኋላ ነው እንግዲህ ኢንተርናሽናል ብሬክ የነበረውና እኔ ይሄ ነገር በጣም አስደስቶኛል። ምክንያቱም እንግዲህ በእነዚህ 4 ወራት ጊዜ ውስጥ እንግዲህ ብዙ ነገሮችን ማድረግ እችለናል። ቡድኑንም በደንብ መመልከት እችለናል። እንደዚሁም ደግሞ በገና ሰሞኑን መጮት እችለናልና ይሄ ነገር ለኔ ደግሞ አዲስ ነው የነበረውና በተደጋጋሚ ጨዋታዎችን አድርገን የመጣ ስለሆነ እንግዲህ ቡድኑን በደንብ እንድናይበት አድርጎናል። ሌላ ግን ምንም ለየት የሚያደርገው ነገር የለም። ምክንያቱም እንግዲህ ከዚህ በኋላም ዋንጫውን ማሸነፍ የምትፈልግ ከሆነ ሁሉንም ማሸነፍ መቻል አለብህ፣ ጨዋታዎችን ማሸነፍ መቻል አለብህ። ከዛ በፊትም በነበሩት ኢንተርናሽናል ብሬክ ጨዋታዎች በፊት ራሱ እያንዳንዱ ጨዋታ ማሸነፍ መቻል አለብህ ዋንጫ እንድታሸንፍ ከፈለክና ሌላ ምንም ለየት የሚያደርገው ነገር የለም ብሏል። ሁሌም እንግዲህ ጨዋታዎችን ማሸነፍ አለብህ ዋንጫ ለማንሳት ከፈለክ ብለዋል። በቀጣይነትም የተጠየቁት ደግሞ ቀደም እንግዲህ እንደተናገሩት ከሆነ ባለፉት 2 ጨዋታዎች እንግዲህ እንደተናደዱ ተናግረዋልና በዚህ የኢንተርናሽናል ብሬክ ጨዋታዎች ላይ እንግዲህ እረፍት አግኝተው ነበርና መለስ ብላችሁ አይቷቸዋል ወይ በእነዚህ ነገሮች እንደዚህ ደግሞ ባለፉት 8 ወር 9 ወር ጊዜያቶች ላይ ተብሎ ተጠይቀው ነበር። እሳቸው በምላሻቸው ምንድነው ያሉት? አው መለስ ብለን አይተናቸዋል። ከመጀመሪያው ቀን ጀምሮ ስራ ከጀመርኩ ጀምሮ እስካሁን ድረስ ያሉት ነገር አይተናቸዋል። ፕሪሚየር ሊጉ ከተጀመረ ጀምሮ ያለውን ነገሮች ሁሉ ጊዜ መለስ ብለን እንመለከታቸዋለን። ያለፈውን ወር መለስ ብለን ተመልክተናል። ያለፉትን ጨዋታዎችም ራሱ እንደዚሁ መለስ ብለን ተመልክተናቸዋል። ነገር ግን ከፍጻሜ በኋላም እንግዲህ የተናገርኩት ነገር ነበረ። በዛ ሳምንት እንግዲህ ሁሉም ነገሮች መጥፎ አይደለም የነበሩት። በእርግጥ በሻምፒዮንስ ሊግ እንግዲህ በፒኤስጂ ተሸንፈን ወጥተናል። እንደዚሁም በሊግ ካፕም በኒውካስል ተሸንፈን ወጥተናል። ነገር ግን ደግሞ ማለት ነው ከመለስ ብለን ካየነው በእነዚህ ቲሞች ተሸነፈ ቦጣ ይሻለኛል። ተሸነፈ መውጣት ካልቀረ በፒኤስጂ ተሸነፈ ብትወጣ ይሻላል። እንደዚሁም ዋንጫ መሸነፈ ካልቀረ በኒውካስል ተሸነፈ ብትወጣ ይሻላል። በፕሌይሞዝ አርጋይል ተሸነፈ ከምትወጣ በርግጥ እነዚህን ቡድኖች እንግዲህ አከብራቸዋለሁ። ነገር ግን ደግሞ እነዚህ ክለቦች እንግዲህ ፒኤስጂ አይደሉም፣ ኒውካስል አይደሉም፣ በጣም ትንሽ የሚባሉ ቲም ናቸውና ተሸነፈ ከወጣ ይቀር በፒኤስጂና በኒውካስል ተሸነፈ ብትወጣ ይሻላል ብለዋል። በመቀጠልም የተጠየቁት ደግሞ እንግዲህ ብዙ ጊዜ አሰልጣኞች ከኢንተርናሽናል ብሬክ በኋላ እንግዲህ ተጫዋቾቹ ሪፍሬሽ አድርገዋል ብለው አይናገሩም። እርሶ ግን ባለ ቀደም እንግዲህ እንደዛ ብለው ተናግረው ነበርና በተለይ ደግሞ ከኢንተርናሽናል ብሬክ ጨዋታ በኋላ እንግዲህ ተጫዋቾቹ በጣም ተዳክመው ታይተው ነበር። በፍጻሜ ጨዋታም ከፒኤስጂ ጋርም በተደረገው ጨዋታ ላይና የዚህ ኢንተርናሽናል ብሬክ ጨዋታ በመሃል መኖር እንግዲህ ምን ያህል ለተጫዋቾቹ ተጠቅሟቸዋል፣ ሪስታርት እንዲያደርጉ አድርጓቸዋል ተብለው ተጠይቀው ነበር። እሳቸው በምላሻቸው ምንድነው ያሉት? የፒኤስጂ ጨዋታ ከተመለከተን እንግዲህ እኔ እዚህ በቆየሁባቸው በ8 በ9 ወራት እንግዲህ እንደዛ አይነት ምርጥ ጨዋታ አልተመለከቱም። ከኛ ተጫዋቾች በጣም ሲሯሯጡ ነበር፣ በጣም ሲጥሩ ነበር፣ በጣም ኢንቴንስ የሆነ ጨዋታ ነው የነበረው። ምናልባትም እንግዲህ ዛሬ በተጫወት ነው ጨዋታ እንግዲህ ሊግ ካፕ ጨዋታ ላይ እንግዲህ ትንሽ ተዳክመን ታይተን ሊሆን ይችላል። ነገር ግን ደግሞ የኛ መዳከም ብቻ ሳይሆን እንደዚሁ የኒውካስሎች እንግዲህ ከፍተኛ ጥንካሬ ነበር እዛ ጨዋታ ላይ የታየው። በጣም ጨዋታውን ማሸነፍ ፈልገው ነበር፣ በጣም ሲሯሯጡ ነበር፣ በጣም በኤነርጂ ነበር ሲጫወቱ የነበሩት እና ምናልባት የኛ ፒኤስጂ ጨዋታ ላይ እንግዲህ እንደዛ መጫወታችን ትንሽ ጎርቶን ሊሆን ይችላል። ነገር ግን ደግሞ እኛ በሙሉ ብቃታችንም ቢሆን ኖሮ ከኒውካስል ጋር የምናደርገው ጨዋታ በጣም ከባድ ጨዋታ ነው የሚሆን የነበረውና የተሸነፍነው ስለደከምን ነው የሚለውን ነገር ምክንያት
አስተያየት ልሰጠው አልችልም ምክንያቱም እንግዲህ በፒኤስጂ ጨዋታ ላይ እንደተመለከትነው አልተዳከምንም ነበር በተጨማሪም ደግሞ ከሌላ ጊዜ ኢንተርናሽናል ብሬክ በተለየ እንግዲህ በአሁን ላይ ትንሽ ሪፍሬሽ አድርጓል ምክንያቱም እንግዲህ ከሌላው የኢንተርናሽናል ብሬክ ጨዋታዎች በኋላ እንግዲህ ቅዳሜ ወይ እሁድ ነበር የምንጫወተው ነገር ግን በአሁኑ እንግዲህ የኤፍኤ ካፕ ጨዋታዎች ስለነበሩ ሮብ ነው እየተጫወተን ያለነውና አንዳንድ ተጫዋቾች እንግዲህ 5 የ6 ቀን እረፍት ተሰጥቷቸዋልና በዛም ምክንያት ነው ሪፍሬሽ አድርጓል ያልኩት ብለዋል በመቀጠልም የተጠየቁት ደግሞ ወደ ኢንተርናሽናል ብሬክ መሄዳቸው ከሜንታል አንጻር እንዴት ነው ከአይምሮ ድካም አንጻር ተብሎ ተጠይቀው ነበር እሳቸውም በምላሻቸው ምንድነው ያሉት ከዛ አንጻር እንግዲህ ተጫዋቾችን የተጠቀማቸው ይመስለኛል ምክንያቱም በዚህ ቢቆዩ ኖሮ እንግዲህ በተከታታይ ሁለት ጨዋታ ተሸንፈው ቀጣዩን ጨዋታ የማሸነፍ ግዴታ ውስጥ ይገቡ ነበርና ያ ነገር ደግሞ የአይምሮ ድካም ሊፈጠር ይችላል ነበር የኢንተርናሽናል ብሬክ መምጣቱ እንግዲህ ወደ አዲስ ኢንቫይሮንመንት ነው የሄዱት ከአዳዲስ ሰዎች ጋር ነው የተገናኙትና ያ ነገር እንግዲህ ጠቅሟቸው ሊሆን ይችላል በተጨማሪም ደግሞ ጥሩ ጨዋታን የተጫወቱ ተጫዋቾች አሉ ለምሳሌ ሉዊስ ዲያዝ ከተመለከትነው ከኮሎምቢያ ጋር ጎል ማስቆጠር ችሏል ኮዲ ጋክፖም አንድ ጎል አስቆጥሯል እንደዚሁም የተለያዩ ተጫዋቾች እንግዲህ ከቡድናቸው ጋር ከሀገራቸው ጋር ጥሩ የሚባል እንቅስቃሴን አድርጓቸዋልና ያ ነገር መምጣቱ እንግዲህ በዚህን ያህል መንገድ ሊጠቅማቸው ይችላል ብለዋል በመቀጠልም የተጠየቁት ደግሞ በባለፈው የሊግ ካፕ ጨዋታ ላይ እንግዲህ ከቆመ ኳስ ሁለት ጎል ተቆጥሮባቸዋል እናንተ በመትፈልጉት መንገድ አይደለም ይሄድላችሁና በፕሪሚየር ሊጉ ከተመለከትነው ደግሞ የተቆጠረባችሁ ጎሎች መካከል እንግዲህ 26% ከቆሙ ኳሶች ነው የተቆጠረባችሁ እንደዚሁም ደግሞ ኤቨርተኖችን ከተመለከትን ደግሞ 41% ግባቸው የተገኘው ከቆመ ኳስ ነውና በዚህ ነገር ላይ ሰርታችሁበታል ወይም ከዚህ በፊት ከምታደርጉት በላይ እዚህ ላይ ሰርታችሁበታል ወይ ተብለው ተጠይቀው ነበር እሳቸው በመላሻቸው ምንድነው ያሉት እኔም ስታቶችን ተመልክቼ ነበርና ወደ ራሴ ስናመጣው ደግሞ ምንድነው በፕሪሚየር ሊጉ እንግዲህ ሴት ፒሶችን በመከላከልም ደግሞ በፕሪሚየር ሊጉ በጣም ምርጥ ላይ ነን ያለነው ብለዋል በተጨማሪም እንግዲህ በዚህ ሲዝን ብዙ ጎሎች እየተቆጠሩብን አይደለም ከሚቆጠሩብን ጎሎች ግን እንደዚህ ደግሞ ትንሹ ደግሞ የኮርና ነውና እዛ ላይ እንግዲህ በደንብ ትኩረት መስጠት መቻል አለብን እናም ነገ የምንገጥመው ቡድን ኤቨርተንም እንግዲህ በቆመ ኳስ ላይ ያላቸውን ጥንካሬ በደንብ ነው የምናውቀው በመጀመሪያው ዙር ጨዋታም እንግዲህ ከቆመ ኳስ ላይ ጎል አስቆጥረውብናል እንደዚሁም ደግሞ ኒውካስሎችም እንግዲህ በፍጻሜ ጨዋታ ላይም ከቆመ ኳስ ላይ ጎል አስቆጥረውብናልና ከዚህ በፊትም እንግዲህ ደጋግሜ እንደተናገርኩት ከሆነ እንግዲህ በተለለቅ ጨዋታዎች ላይ ነገም እንግዲህ ከኤቨርተን ጋር የምናደርገው ጨዋታም እንግዲህ ትልቅ ጨዋታ ነውና እንደዚህ አይነት ኔጌቲቭ ነገር ሊኖርብህ አይገባም ምክንያቱም በእያንዳንዱ ነገር ላይ እንግዲህ የተሻልኩም ሆነ መቅረብ መቻል አለበት ጨዋታውን ለማሸነፍና በኮርና ላይም እንግዲህ የተሻለን መሆን መቻል አለብን በዚህ ሰዓት እንግዲህ በፕሪሚየር ሊጉ ላይ እኛን የሚፎካከረን ቡድን እንግዲህ አርሰናል ነውና አርሰናል እንግዲህ በቆመ ኳስ ላይ ምን ያህል ጥንካሬ እንዳላቸው ከዛም እንግዲህ ምን ያህል ነጥብ ይዘው ይወጡ እንደሆነ እንግዲህ መመልከት ይችላልና እዛ ላይ እኛ በደንብ ትኩረት መስጠት መቻል አለብን ምክንያቱም ዋንጫ ማሸነፍ ከፈለክ እንግዲህ እንደዚህ አይነት ኔጌቲቭ ነገሮች ቡድን ውስጥ ሊኖር አይገባምና በዛ ላይም እንግዲህ በደንብ እንሰራበታለን ከዚህ በኋላም እንግዲህ ተስፋዬ ምንድነው ከዚህ በኋላ እንግዲህ በቆሙ ኳሶች ማጥቃት ላይ የተሻለን እንደምንሆን ነው እንደዚሁም ደግሞ በመከላከሉም ደግሞ አሁን ባለንበት እንድንቀጥል ነው ምክንያቱም አሁን ላይ እንግዲህ በጣም ምርጥ ነን መከላከሉ ላይ በዚሁ እንቀጥላለን ብዬ ተስፋ አድርጋለሁ ብለዋል በመጨረሻም የተጠየቁት ደግሞ በቲም ኒውስ ላይ ነበረ ግራቨንበርች አሊሰን እንዴት ናቸው አሁን ላይ እንደዚሁም ብራድሊስ እንዴት ነው ተብሎ ተጠይቀው ነበር እሳቸው ምንድነው ያሉት ግራቨንበርች በጣም ጥሩ ሁኔታ ላይ ነው የሚገኘው እንደዚሁም አሊሰንም እንግዲህ ከኛ ጋር ትሬኒንግ እያደረገ ነው ያለው ነገር ግን የመጨረሻ ውሳኔ እንግዲህ ያስፈልጋል ለጨዋታው ብቁ ነው የሚል ማለት ነው ያንንም እንግዲህ ዛሬ ከሰዓት ላይ የሚወሰን ይሆናል ብራድሊ በበኩሉ ደግሞ ትሬኒንግ እያደረገ ነው ያለው ጥቂት ሴሽኖችን ከኛ ጋር ትሬኒንግ ማድረግ ይችላል ነገር ግን ደግሞ ውሳኔ መወሰን መቻል አለብን በጨዋታው ላይ በቋሚነት ይጀምር እንደዚሁም ተቀይሮ ይግባ የሚለው ነገር እንግዲህ መወሰን መቻል አለብን ምክንያቱም እንግዲህ ተደጋጋሚ ጉዳቶች እያጋጠሙት ነው የነበረውና እዛ ላይ በደንብ መወሰን መቻል አለብን ለቀጣይም ለሱ ላለበት ሁኔታ ማለት ነው እና በአጠቃላይ እንግዲህ በተጫዋቾች ዙሪያ ያለው ነገር ይሄ ነው ብለዋል እንግዲህ የዛሬው ጋዜጣዊ መግለጫም እንግዲህ ይሄንን ይመስላል በዚህ ዙሪያ እንግዲህ ያላችሁን አስተያየት ኮሜንት ሴክሽን ላይ በመጻፍ አሳውቁኝ ሰብስክራይብ ላይ ሼር ማድረግ እንዳትረሱ በቀጣይ በሌላ እስከምንገናኝ ድረስ እዚህ ላይ ያበቃው ቻው